የአዲስ ዘመን ጋዜጣ ትውስታዎች ለዛሬ ከመረጥናቸው ርዕሰ ጉዳዮች መካከል እድለኛው አባልቴት በተከታታይ ዓመታት የብሔራዊ ሎተሪ አሸናፊ ሆነው የተገኙበት ሚስጥር ምን ይሆን? በሀገራችን ለመጀመሪያ ጊዜ የተማሪዎች የደንብ ልብስ ሲጀመር የትጥቆቹ ዝርዝር ፈገግታንም ግርምትንም የሚጭሩ ናቸው። ላሟ መኪናውን ገጨች። አውቶማቲክ የጫማ ማውለያ አዲስ አበባ መጣ። 3 ብር ጉቦ ሰጥቶ 60 ብር ተቀጣ። ዝግጅታችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። ያምናዋ ባለ 10,000 ዘንድሮም 50,000 ያገኙ። የብሔራዊ ሎተሪ በተለይ ለእንቁጣጣሽ በዓል የተዘጋጀው የመጀመሪያው አንደኛ ዕጣ በሙሉ ለወይዘሮ ተዋበች ኪዳኔ ደርሷል። ወይዘሮ ተዋበች በአሁኑ ሎተሪ 50,000 ብር ያገኙ ሲሆን ባለፈው ዓመት የ10,000 ብር ዕድል ደርሷቸዋል። እድለኛይቱ የ59 ዓመት ወይዘሮ የ8 ልጆች እናትና አያት ናቸው። ወይዘሮ ተዋበች በጠጅ ንግድ የሚተዳደሩ የይፋት ተወላጅ በአዲስ አበባ ሚያዝያ 27 አደባባይ ገደማ የሚኖሩ ናቸው። ወይዘሮ ተዋበች ይህንን ዕድል ያገኙት 37 ትኬቶች ገዝተው ነው። በጠቅላላው ወይዘሮ ተዋበች ከ500 በላይ ትኬት መግዛታቸውን ገልጸዋል። የአሁኑ 50,000 ብር የደረሳቸው የአንድ አይነት ቁጥር ሙሉ ሴሪ በመግዛታቸው ነው ሲል ብሔራዊ ሎተሪ አድሚኒስትሬሽን ጽሕፈት ቤት ገልጧል። አዲስ ዘመን መስከረም 7 1957። ተማሪዎች በታህሳስ ወር የመለያ ልብስ ይኖራቸዋል። አንደኛና ሁለተኛ ደረጃ ትምህርት ቤት ተማሪዎች ወንዶችም ሴቶችም የትምህርት ቀን ልብስ እንዲለብሱ የሚል ሕግ የትምህርትና የሥነ ጥበብ ሚኒስቴር ስላወጣ ሕጉ ከዚህ ዓመት ጀምሮ በሥራ ላይ እንደሚውል አቶ አምደ ሚካኤል ሀብቴ የትምህርት ሚኒስቴር ማስታወቂያ ክፍል ሹም ገልጠዋል። ለአንደኛ ደረጃ ተማሪዎች ለወንዶች 1 ቦላሌ ሱሪ፣ 1 ቁምጣ ሱሪ፣ 1 ሸሚዝና 1 ኮት ዋጋው በጠቅላላው 9 ብር ከ80 ሳንቲም። ለአንደኛ ደረጃ ሴቶች ተማሪዎች 1 ቀሚስ፣ 1 ሸሚዝ ወይንም ብላውዝ፣ 1 የውስጥ ሱሪ ሙታንታ ዋጋው በጠቅላላው 6 ብር ከ65 ሳንቲም ነው። ለሁለተኛ ደረጃ ወንዶች ተማሪዎች 1 ቦላሌ፣ 1 ቁምጣ፣ 1 ሸሚዝና 1 ኮት ዋጋው በጠቅላላው 13 ብር ከ20 ሳንቲም። ለሁለተኛ ደረጃ ሴቶች ተማሪዎች 1 ቀሚስ፣ 1 ሸሚዝና 1 የውስጥ ሱሪ ሙታንታ ዋጋው በጠቅላላ 8 ብር ከ96 ሳንቲም እንደሚሆን ወሬው በተጨማሪ አስገንዝቧል። የግልና የሚስዮን ትምህርት ቤቶች ከትምህርትና ከሥነ ጥበብ ሚኒስቴር ጋር በመስማማት ተማሪዎቻቸው ዩኒፎርም እንዲኖራቸው ሳይደረግ እንደማይቀር በተስፋ ይጠበቃል ሲሉ አቶ አምደ ሚካኤል አስረድተዋል። አዲስ ዘመን መስከረም 13 1957። የአጭር ቀሚስ ቁጥጥር በሐረር ከተማ ውስጥ አጫጭር ቀሚስ እየለበሱ በሚዘዋወሩ ሴቶች ላይ ጥብቅ ቁጥጥር እየተደረገ መሆኑን የሐረር አውራጃ ፖሊስ አዛዥ ሌተናል ኮሎኔል ኃይለ ሚካኤል ገብሬ ገለጡ። በተደረገ ቁጥጥር መሰረት በሐረር ከተማ ውስጥ የሀገርን ባህል የሚያጎድፍ ልብስ ለብሰው የተገኙ 67 ልጃገረዶችና ሴቶች ሁለተኛ ፖሊስ ጣቢያ እየቀረቡ ዳግመኛ ላለመልበስ መፈረማቸውን ሌተናል ኮሎኔል ኃይለ ሚካኤል አስረድተዋል። ይህም አፈጻጸም ለወደፊቱ በየጣቢያው ተላልፎ በሚገባ ስራ ላይ እንደሚውል ታውቋል። በዚሁ ይዞታ በከተማ ውስጥ ይታይ የነበረው የአጭር ቀሚስ ለባሾች ቁጥር መቀነሱና ለወደፊቱም ጨርሶ እንደሚጠፋ ሌተናል ኮሎኔል ኃይለ ሚካኤል እምነታቸው መሆኑን ገልጠዋል። አዲስ ዘመን ጥቅምት 2 1962 ዓ.ም። ላሟ መኪናውን ገጨች። ህዳር 30 ቀን ባለፈው ማክሰኞ አንዲት ላም ሳንፎርድ ትምህርት ቤት አጠገብ በሚገኘው መንገድ ስታቋርጥ ቁጥር 1355 የሆነ ማርቸዲስ መኪና ገጭታ አደጋ ደርሳበታለች። በግጭቱ ላሟ አንዳችም አደጋ ሳይደርስባት መኪናውን ግን እንክትክቱን አወጣዋለች። አዲስ ዘመን ታህሳስ 2 1952። 3 ብር ጉቦ ሰጥቶ 60 ብር ተቀጣ። ቬቼንሶ ሉምባርዲያ የተባለ የ19 ዓመት ወጣት ለወታደር ኃይሉ ሀብቴ የትራፊክ ፖሊስ ባልደረባ 3 ብር ጉቦ በመስጠቱ ተከሶ 60 ብር ተቀጥቷል። የ29 ዓመቱ ወጣት የትራፊክ ፖሊስ ስለ ሁኔታው ሲያጫውተን የካቲት 23 ቀን እኔ ሲኒማ ኢትዮጵያ አጠገብ ቆሜያለሁ። ሰውየው ከምሽቱ 3 ሰዓት ገደማ ይሆናል። በሲቼንቶ መኪና ረጅም መብራት እያበራ መጣ። እንደተለመደው ፊሽካዬን ነፋው። አቆመ። በረጅም መብራት ይነዳሉና ጥፋተኛ ኖት አልኩት። ታዲያስ አለኝ። የመንጃ ፈቃዶ ያሳዩኝ አልኩት። አልሰጥም አለ። ስሞትስ አልኩት። አልነግርም አለኝ። እንግዲያውስ በመኪናዋ ቁጥር የፍርድ ቤት መጥሪያ ይቀበሉኝ አልኩት። ስማኝ አለኝ። ቬቼንሶ ሉምባርዲያ፣ እኔ አስመራ በነበርኩበት ጊዜ የአዲስ አበባ ፖሊሶች በገንዘብ እየተደለሉ ይለቃሉ ብለውኛልና የምትፈልገው ስለገባኝ እንካ 3 ብር አለኝ። ወዲያው ባጠገቤ የነበሩትን አንድ ፖሊስና አንድ የወህኒ ቤት ዘበኛ ምስክር ቆጠርኩ። ልጁ እኮ ገንዘብ የለውም 60 ብር ቢፈረድበት ከአባቴ ቤት ዘንድ ለምኜ ላምጣ ብሎ በፍርድ ቤት ትዕዛዝ አብሬው ከአባቱ ቤት ሄደን ነው ገንዘቡን ያመጣ ነው። መንጃ ፈቃድማ ባይኖረው ስንት በተቀጣ ነበር እያለ አጫወተን። ቪቼንሶ ሉምባርዲያ አዲስ አበባ አንደኛ ወረዳ ፍርድ ቤት ቀርቦ ጥፋቱን ስላመነ የካቲት 29 ቀን 60 ብር መቀጫ ተፈርዶበት ከፍሏል። አዲስ ዘመን መጋቢት 4 ቀን 1957 ዓ.ም።
አውቶማቲክ የጫማ መወልወያ አዲስ አበባ መጣ። ጫማ በኤሌክትሪክ የሚወለውል መሳሪያዎች በቅርቡ አዲስ አበባ ገብተው ስራቸውን ጀምረዋል። ለጊዜው የመጡት መሳሪያዎች ሁለት ሲሆኑ ያስመጧቸው አቶ አበበ የሚባሉ የሞዝወልድ ኩባንያ ባልደረባ ናቸው። ጫማ መወልወያዎቹ መሳሪያዎች ራሳቸው ቀለም፣ ብሩሽና መወልወያ ያላቸው አውቶማቲክ ናቸው። አዲስ ዘመን ጥር 10 ቀን 1957 ዓ.ም። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበርኩ። ሰላም።